ዝምታ ወርቅ ነው ይባላል። አንዳንዴ ከመናገር ይልቅን ዝም ማለት መርጠን ብንቀመጥ ጥሩ ነው ባይነኝ። እንዲኔ ማለት ነው። እና ለድራማም ቢሆን ሄሉ ባትቸኩይ በጣም ጥሩ ነው። እንዲህ እህትነት ስመክርሽ ለድራማም ቢሆን በመሀላችሁ ቶሎ ብላችሁ ሰው አታስገቡ። በጣም የተመረጠ ነው ባይነኝና እንደገና ደግሞ እኛ ወይን ይሁን ቆረንጅ ይሁን ጠላ አናቅም እና ምን ልበላችሁ ማለት እኔ የምፈልገው ሄሉ ከናቲ ጋራ በደስታ እንድትኖር ነው የምፈልገው እውነት ለመናገር እና እነሱ ግን ድራማ እየሰሩ እኮ ነው፣ ሌላ ነገር አይደለም። በእውነቱ ልክ ነኝ፣ ድራማ ነው። ግን ድራማ እየሰሩ ለምን በመሀል ሰው ይገባል ነው የኔ እንጂ ድራማ ነው እውነት ለመናገር እና ደግሞ ዛሬ እንዳልክን አይታችሁታል። በመድኃኒዓለም እዝጊው መጨረሻችን አሳምርልን ማለት ነው እውነት ለመናገር ፈጣሪ መጨረሻችን አሳምርልን ብለን መጸለይ ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ፣ ሀሳባችሁን ስጡ። እንግዲህ ዛሬ አምሮብሻል ሄሉ። እውነት ለመናገር ሄሉ አምሮባታል። ከፈረስ ጭራ ይልቅንስ የራሷ ፀጉር ይቅርታ አድርጉልኝና ውበት አለው። በጣም የሚያምር ፀጉር አላት። ይሄ የራሷ ፀጉር ነው የምታዩት ማለት ነው። ከፊት ለፊቷ ብትሉ ወደፊት ወደ ኋላ የሄደ ፀጉር አይደለም ያላት፣ በጣም የሚያምር ፀጉር ነው ያላት። ሄሉ ብዙ ጊዜ ያያችኋት ዊግ በጣም ትጠቀማለች። ግን ዊግ እንደመጠቀሟ ደግሞ ፀጉሯ በጣም ከፊት ለፊቷ አልሄድም እውነት ለመናገር ማለት ነው። የብዙዎቹ እህቶቻችን ዊግ በተጠቀሙ ሰዓት ዊግ ባደረጉ ሰዓት የራሳቸውን ፀጉር ከግንባራቸው እያሸሸ ወደኋላ ይወስድባቸዋል። የሄሉን ፀጉር ካያችሁት ግን በጣም የሚያምር ፀጉር፣ ግጥም ያለ ፀጉር ነው ያላት። የራሷን ፀጉር እንደዚህ በራሷ ፀጉር ብትመጣ በጣም ነው የሚያምርባት ብዬ ነው የማስበው። የፈረስ ጭራ ከማድረግ እላለሁ እንግዲህ እኔ የፈረስ ጭራ ነው የምለው። ይቅርታ አድርጉልኝ፣ እኔ አድርጌም አላቅም ስለማላቅ ነው የፈረስ ጭራ ነው የምለው። ቅር እንዳይላችሁ እንግዲህ በጣም ሶሪ። እና ወደ ገደለው እንሂድ። ዛሬ ሄሉ የሆነ ልጅ እዛ ቤት ወይን እየጠጡ እንግዲህ እነ ልዑልና እነ እንትና መጡ። እንግዲህ ልዑል ተናዶ ወይኑን እንትን አለ ቀላቀለው፣ እንትና ደግሞ ወይኑን አነሳው ማለት ነውና ምን ትላላችሁ እናንተ? ናቲና ሄሉ በጣም በኦዲየንስ አሁን ላይ በጣም ተወደው ነበር። እውነቴን ስነግራችሁ በቃ ማንኛውም ሰው ድራማ ስለሰለቸው በቃ ሁሉም ሰው በቃ እናንተ ከመጣችሁልን ከእናንተ ጋር ነን ከዚህ በኋላ እያሉ ነበር ኮሜንት ሲጽፉላቸው የነበረ። አሁን ደግሞ እነሱ መልሰው ድራማ ጀመሩ። እንግዲህ ተመልካች እንግዲህ ታውቃላችሁ ድራማ አይወድም። በተለይ በዚህ ሀገር ያሉ እህቶቼ ድራማ የሚባል ነገር አይወዱም። እንግዲህ እጃቸውን ያነሳሉ ማለት ነው። አያችሁ አይደለ? ምክንያቱም በየቦታው ያስጠላቸው ነገር ስለሆነ ድራማ ማለት በየቦታው ያስጠላቸው ነገር ስለሆነ። ወደ ሁለተኛው ሀሳቤ ስገባ እንዳልኩ ወንድሜ እንግዲህ እኔ ምንም ልልህ አልችልም። እግዚአብሔር ካንተ ጋር ይሁን። በቅርብ ያላችሁት ወንድሞቹ እህቶቹ ወደ ጸበል እንዲሄድ አድርጉት። የሰው ልጅ እንግዲህ አውቆ እንደዚህ ይሆናል ብዬ እኔ በፍጹም አላስብም። እንደነገርኳችሁ እግዚአብሔር አምላክ መጨረሻችንን አሳምርልን በሉ ብዬ ነው የምጸልይ። በሉ ሁላችሁም እውነት በያዛችሁት እምነት መጨረሻችንን አሳምርልን ነው ማለት፣ አሟሟታችንን አሳምርልን ብሎ መጸለይ በጣም ትልቅ ነገር ነውና ሁላችሁም እንደዛ ብላችሁ ለመጸለይ ሞክሩ። እኔ እንጃ ምን እንደምል ብቻ ግን አላቅም ውዶችዬ። እና እንዳልክ እንደዚህ መሆን የለብህም ልልህ ፈልጌ ነው። እንዲህትነት ስመክርህ ምንም ይፈጠር ምንም ጠንካራ ሆኖ ጎበዝ ሆነ ጥንካሬህንና ብርታትን ማሳየት ነው ባይነኝ። እንዴኔ ማለት ነው። እንግዲህ ፍቅርም ከሆነ እንደዚህ ያደረገ ወንድሜ እግዚአብሔር ካንተ ጋር ይሁን። አንድ ሰው መቼም ያልጻፈለትን ሰው ለሱ ማድረግ አይችልም። ሁሉም ነገር የሚሆነው ወንድም አለሜ እግዚአብሔር አምላክ አንተ ይቺ አንተ ናት፣ አንቺ ደግሞ ይሄ ያንቺ ነው ብሎ እግዚአብሔር አምላክ ሲፈጥረን እንግዲህ የራሳችን የሆነ እጣ ፈንታ ያለን ሰዎች አለን ማለት ነው። ያንዱ ቀድሞ ቶሎ ይመጣል፣ ያንዱ ደግሞ ይዘገያል። እና እንግዲህ የሁላችንም ምድድ ፋንታ ያው የተለያየ ነውና አንተም ደግሞ ፈጣሪ እንግዲህ አንድ ቀን ያንተ ያለውን ሰው እንደሚሰጥህ አስባለሁ። በነገራችን ላይ የናቲን ሹራብና የሄሉን ጃኬት ከተመለከታችሁት አንዴ
ሶሪ 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 ብያለሁ። ሶሪ የሄዱን ጃኬት እና የናቲን ሹራብ አያችሁት? ግን አያችሁት አይደል? በደንብ ፎርኮርስ። ወይ ሄሉና ናቲ፣ ኧረ ተው ተው እናንተ እንኳን እናንተም ድራማ ፍራንክ ስትደራረጉ ነበር የምታምሩት እናንተ። እውነት ይህ ድራማ ያምርባችሁ። አሁን እንግዲህ በልዑል ቤት ቪዲዮ ይለቀቃል፣ በናቲ ቤት ቪዲዮ ይለቀቃል፣ በኪራ ቤት ቪዲዮ ይለቀቅ። ኦማይ ጋር ትላላችሁ እንግዲህ በቃ በየቦታው ምናምን መለቀቅ ነው እንግዲህ። ምን አጋለሁ ወይ ጉድ! ድራማው ቶሎ አያልቅም። አሁን ሁሉም ስለተቀላቀሉ ማለት ነው አያልቅም ቶሎ። ናቲና ሄሉ ጥሩ አልሰራችሁ የምስነግራችሁ። የሄሉ ፀጉር ሲያምር ወድጄው ልሞት ነው። የምሬ ነው የምላችሁ። እንደዚህ አይነት ፀጉር ሲኖራችሁ በቃ የሆነ ሳብ ትሰሩታላችሁ። እኔ ራሱ እንደዚህ አሳጥርና ማለት ነው። በእርግጥ ብዙ ረጅም አይደለም ፀጉሬ፣ እኔም ግን አሳጥረዋለሁ እንደዚህ ማለት ነው። እንደዚህ አሳጥርና በቃ እስቲ ሻወር ምናምን ሳብ ታረጉት። በጣም ነው የሚያምረው። እንደዚህ ነው የሚያሳጥረው። አሁን የራሴ ፀጉሬን ማለት ነው ቆርጠውና እንደዚህ አሳጥረዋለሁ። በጣም ነው የሚያምረው የሄሉ ፀጉር። አያችሁት? እንደዚህ አይነት ፀጉር ደስ ይለኛል። በነገራችን ላይ የራስሽን ፀጉር ተንከባከቢ እሺ ሄሉ። የፈረስ ጭራ ይቅርብሽ፣ በእውነት ይቅርብሽ። የሚያምር ፀጉር ነው ያለሽ፣ ውበቱ ወዝ አለው ፀጉርሽና ከናቲ ጋር ግን ታረቁ። ለነገሩ አልተጣላችሁም፣ አልተጣሉም እኮ ውዶች። ተጣልተዋል መስሏችሁ ከሆነ አልተጣሉም፣ ግን ስራ ነው የሚሰሩት። ደግሞ ግን ስራም ቢሆን ይደብራል ውዶች። እንሳ ሆለላ አይ አንድ ነገር ልበላችሁ፣ ዩቱበሮች ማለት ነው ድራማ ከሆነ እንግዲህ የምትሰሩት እኛ ሺኢዝ ወርክ። አሁን ጾም ሊገባ ነው፣ እኛ ስራ ነን። እንኳን የእናንተን ድራማ ልንመለከትላችሁ ስራ ነን። አሁን ጾም ሊገባ ነው አይደል? ስራ ነን። እልቅ የሚያስቅ ነገር ልቀቁ። ስራ ከጨረስን በኋላ እናይላችኋለን። ያለያ ግን እኝኝኝ የምትሉትን ነገር ስራው እኝኝኝ ሲልብን እየዋለ እናንተ ጋር ገብተን ደግሞ እኝኝ አንሰማም። ፎርኮርስ ላይክ አድርጉ ይሄን ሀሳብ የተመቻችሁ። ስለዚህ አንሰማችሁም። ስለዚህ ስራችሁን አስተካክሉ። ኑ ያለያ ማሰላም። አልተገናኘንም። እንደዛ ካልሆነ ተገናኘንም። ኦኬ። ስለዚህ ስራችሁን አስተካክላችሁ ከመጣችሁ በጾሙም ቢሆን ማታም ቢሆን እናይላችኋለን። ያ ካልሆነ ግን የሚሆን ነገር አይደለም። ስራችሁን አስተካክላችሁ ኑ ቶሎ። ስራችሁን ካላስተካከላችሁ ተመልካች ስታጡ ከዛም በኋላ ትተውታላችሁ። ባይነኝ እንግዲህ የስ እውነቴን እኮ ነው የምናገረው ውዶች። ስለዚህ ስራቸውን ቀይሩት ላለው ሁሉ አድማጭ ተመልካቾች ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ስጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ቤቴ ቀዝቅዟል፣ ቤቴ ተኝቷል። ላይክም የለም፣ ሼርም የለም፣ ኮፒ ሊንክም የለም። እወዳችኋለሁ። ብቻ ግን ደህና ሁኑ።